ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ለሰዓቱ የተመራረጡትን ዋና ጉዳዮች በማስተዋወቅ እንጀምራለን። ትናንት የተጀመረው የመቀለው አድማ ዛሬም ቀጥሏል። ዳኞች የፍትህ ያለ እያሉ ነው። ለምናካሄደው የፍርድ ቤት የፍትህ ስነ ስርዓት የህሊና ነጻነት ኖሮን ስራችንን በአግባቡ መከወን አልቻልንም፣ ህይወታችንም አደጋ ላይ ወድቋል፣ በፍርድ ቤት ውስጥ ሳይቀር የጥበቃ ከለላ ማግኘት አልቻልንም በማለት ስራ ካቆሙ በዛሬው ዕለት ሁለተኛ ቀናቸውን ይዘዋል። በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋ ከትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር መክረዋል። አምባሳደሩ ከፕሪቶሪያው ስምምነት ባሻገር ተመልከቱ በማለት ለህወሓት ሰዎች ምክረ ሐሳብ መለገሳቸው ተነግሯል። ኢትዮጵያ ለ17 ዓመታት የመሩት ኮሎኔል መንግስቱ ኃይለማርያም ኢህአዴግ ወደ አዲስ አበባ ሲቃረብ ከሀገር የኮበለሉት በ1983 ዓ.ም በዛሬው ዕለት ነው። ኮሎኔል መንግስቱ ከሀገር ከወጡ 34ኛ ዓመታቸውን ይዘዋል። በመጠኑ ታሪክ እናስታውሳቸዋለን። የህዝብ ተወካዮች ምክር ቤት ለቀረበለት የበጀት ጥያቄ ለሁለት ግዙፍ ተቋማት የበጀት ቁጥቡ ማሳሰቢያ አስተላልፏል። የትኞቹን ተቋማት የሚለውን በዝርዝር የምታዳምጡት የሀገር ቤት መረጃ ነው። ህወሓት ለዓለም አቀፉ ማህበረሰብና ለዲፕሎማቶች የድረስልኝ ያለውን ሰነድ እንግሊዛዊ የአፍሪካ ቀንድ ጋዜጠኛ ማርቲን ፕላውት ይፋ አድርጎታል። ህወሓት በዚሁ ሰነድ በፌደራሉ መንግስት በተከፈተብኝ ዘመቻ አፋጣኝ ጥሪ ለማድረግ ተገድጃለሁ ብሏል። ህወሓት የኤርትራ ጉዳይን እንዲሁም በርካታ ወቅታዊና አነጋጋሪ ጉዳዮችን ባቀረበው ክስ ላይ አንስቷል። የፌደራል ፍርድ ቤቶች አመራሮች የምርጫ ቦርድ አባል እንዲሆኑ በእጩነት መቅረባቸው ተሰምቷል። እጩዎቹ የተመረጡት የብሔር የሃይማኖትና የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ በዛሬው ዕለት በሰጠው መግለጫ ይፋ አድርጓል። $25 ቢሊዮን ወጪ ይጠይቃል የተባለው አዲሱ የአሜሪካ ሚሳኤል መቃወሚያ ስርዓት መነጋገሪያ ሆኗል። አጠር አድርገን እንመለከተዋለን። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ቆይታችሁ ሙሉ መረጃውን እንድታዳምጡ በአክብሮት ጋብዘናችኋል። የቀጠለው የመቀለው አድማም በትናንትናው ዕለት የጀመረው የመቀለ ዳኞች ስራ ማቆም አድማ ዛሬም ቀጥሏል። በአጭር ጊዜ ውስጥ በርካታ ዳኞች ስራቸውን ለቅቀዋል ተብሏል። የዳኞች የስራ ማቆም አድማ ሁለተኛ ቀኑን የያዘ ሲሆን የጀርመን ድምጽ እንደዘገበው ከሆነ ከዚህ በፊትም ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ ቆይተዋል። እንደዘገባው ከሆነ በመቀለ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀለ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለ ሥላሴ ለክልሉ ጊዜ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር የተያዙ መሆናቸውን የኢትዮጵያ ኢንሳይደር ዘገባ ያሳያል። ለክልሉ ጊዜ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የሥራ ማቆማቸውን እንደሚገፉበት ተናግረዋል። በተመሳሳይ ዶይቼ ቬለ ባወጣው ዘገባ ዳኞቹ በስራችን ላይ የደህንነት ስጋት ተፈጥሯል፣ በዚህ ምክንያት ስራችንን ማከናወን አልቻልንም ማለታቸው ተነግሯል። በትግራይ በዳኞች አሰራር ሂደት ላይ የተፈጠሩ ካሉ ጫናዎች አንጻር ብዙዎቹ ስራ መልቀቃቸውን የተነገረው በተለይም ከጾታ ጥቃት ጋር በተያያዘ ጉዳዮችን በሚዳኙ ዳኞች ላይ ጫናዎች፣ ማስፈራሪያዎች ይደርሳሉ ተብሏል። ዳኞች እየደረሱባቸው ያሉትን ጫናዎች መቋቋም ባለመቻላቸው ከ138 በላይ ዳኞች ስራ መልቀቃቸውን የማህበሩ ፕሬዝዳንት አስረድተዋል። የትግራይ ክልል የሚመለከተው የመንግስት አካል በፍርድ ቤትና በዳኞች ላይ እየደረሰ ያለውን የጸጥታ ስጋት መፍታት አለመቻሉን ማህበሩ አመላክቷል። የትግራይ ዳኞች ማህበር ምክትል ፕሬዝዳንት አቶ ገብረ ዮሐንስ ደሳሌ ለቢቢሲ ሲናገሩ በዳኞች ላይ የሚደርሰው አደጋ በዋነኝነት የሚታየው ከባድ ወንጀል ሰርተው ጉዳያቸው በፍርድ ቤት በሚታዩት ላይ ነው ብለዋል። በችሎት ጊዜ 2 ፖሊሶች ብቻ ናቸው ፍርድ ቤቱን የሚጠብቁት በማለት ለኢትዮጵያ ኢንሳይደር የተናገሩት አቶ ዳዊት በአሁን ጊዜ በመቀለ ከተማ ባለው የጸጥታ ችግር ይበቂ አይደለም ሲሉ አሳስበዋል። በዚህ ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይላት ፍርድ ቤቶችን እንዲጠብቁ እንዲደረግ ማህበሩ ጥያቄ ማቅረቡን አስታውሰዋል። የከተማይቱ ዳኞች በሁለተኝነት ያነሱት ጥያቄ በነጻነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸው መጠበቅ የሚችሉበት ሁናቴ እንዲመቻች ነው። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ ጭምር እየተከታተሉ እንደሚያስፈራሯቸው በመጠቆም ነው። ዳኞች በህዝብ ትራንስፖርት በሚመላለሱበት ጊዜ ማስፈራራትና ድብደባ እየደረሰባቸው መሆኑን በተጨማሪነት የሚያነሱት አቶ ዳዊት ይህን ችግር ለመፍታት ለዳኞች ትራንስፖርት እንዲዘጋጅ ማህበሩ መጠየቁን አከል አድርገዋል። አራተኛው የማህበሩ ጥያቄ እንደ ትራንስፖርት ሁሉ ለዳኞች የመኖሪያ ቤት አቅርቦት እንዲመቻች የሚጠይቅ ነው። በአሁኑ ሰዓት በትግራይ ዳኞች ላይ እየደረሰ ካለው ጫናና የዳኞች ስጋት አንጻር ሰሞኑን የትግራይ ክልል ጊዜ አስተዳደር መግለጫ አውጥቷል። አስተዳደሩ ባወጣው መግለጫ በፍርድ ቤቶችና ዳኞች ላይ የሚደርስ ጫናና ስጋትን የሚፈጥር ሁናቴ እንደማይታገስና ፈጣን እርምጃ እንደሚወስድ አሳስቧል። አስተዳደሩ ይህን መግለጫ ቢያወጣም በአድማ ላይ የሚገኙት ዳኞች ወደ ስራ ገበታቸው አልተመለሱም።
ኮሎኔል መንግስቱ ከሀገር የወጡበት ዕለት ኢትዮጵያ ለ17 ዓመታት የመሩት ሌተናል ኮሎኔል መንግስቱ ኃይለማርያም ኢህአዴግ ወደ አዲስ አበባ ሲቀርብ ከሀገር የኮበለሉት በ1983 ዓ.ም በዛሬው ዕለት ነው። የንጉሳዊ አገዛዝ ማብቃቱን ተከትሎ በወታደራዊ አመራር ኢትዮጵያ ለ17 ዓመታት ያህል ያስተዳደሩት ኮሎኔል መንግስቱ ኃይለማርያም ከሀገር በመውጣት ኑሯቸውን በዚምባብዌ ሐራሬ ያደረጉት ልክ የዛሬ 34 ዓመት ግንቦት 13 ቀን 1983 ዓ.ም ነው። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። ፕሬዝዳንቱ ከተመረጡ አጃቢዎች እንዲሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቃቸው ከነበረችው አውሮፕላን ተሳፈሩ። ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቅቀው ወደ ዚምባብዌ ሐራሬ አመሩ። ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቅቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ሬዲዮ ደጋግሞ አሳወቀም። ይህ ከሆነ 34 ዓመታት ተቆጥረዋል። በጊዜው የህወሓት ኢህአዴግ ጦር አዲስ አበባን ከተቆጣጠረ በኋላ በርካታ የደርግ ባለስልጣናት በቁጥጥር ስር ውለው ከሁለት አስርት ዓመታት በላይ ለእስር የተዳረጉበት ሁኔታ መፈጠሩ አይዘነጋም። ኮሎኔል መንግስቱ በአሁኑ ወቅት በ80ዎቹ የዕድሜ አጋማሽ ላይ የሚገኙ አዛውንት ሰው ናቸው። ፓርላማው በጀት ቆጥቡ ያላቸው የመንግስት መስሪያ ቤቶች የኢትዮጵያ ሕዝብ ተወካዮች ምክር ቤት ወጪ ቆጥቡ ሲል ማሳሰቡ ተነግሯል። ምክር ቤቱ በበጀት ቁጠባ ስራችሁን አከናውኑ በማለት ጥብቅ ማሳሰቢያ የሰጣቸው ሁለት ተቋማት ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድና ሀገራዊ ምክክር ኮሚሽን። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ዓመት ሀገራዊ ምርጫ የሚያካሂድ ተቋም ነው። ይኸው ማሳሰቢያ የተሰጠው የምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን፣ የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ፕሬስ ድርጅት ለ2018 በጀት ዓመት ያስፈልገናል ብለው በተናጠል ያቀረቡትን የበጀት ጥያቄ ሰኞ ግንቦት 11 ቀን 2017 ዓ.ም ባዳመጠበት ወቅት መሆኑን የሪፖርተር ዘገባ አመላክቷል። በውይይቱ ወቅት የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ የኢትዮጵያ ሀገራዊ ምክክር ኮሚሽንና ብሔራዊ ምርጫ ቦርድ ስራዎቻቸውን ወጪ ቆጣቢ በሆነ መንገድ እንዲያከናውኑ የፌዴራሉ መንግስት ከሚመድብላቸው በጀት በተጨማሪ ሌሎች የፋይናንስ አማራጮችን እንዲያማትሩ መልእክት ተላልፎላቸዋል። የቋሚ ኮሚቴው ሰብሳቢ ያክል አድርገውም ተቋማቱ ያቀረቡት የ2018 በጀት ዓመት ፍላጎት አስፈላጊ መረጃዎችን በዝርዝርና በግልጽ ባስቀመጠ መንገድ የተሟላ ሆኖ መቅረብ አለበት ብሏል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ ተቋማቱ ቅድሚያ የሚሰጣቸውን ተግባራት ለይተው እንዲያስቀምጡ አሳስበዋል። ሀገራዊ ምክክር ኮሚሽንና ምርጫ ቦርድ መንግስት ከሚመድብላቸው በጀት በተጨማሪ ከበጎ አድራጎት ተቋማት ሊገኙ የሚችሉትን የበጀት ድጋፎች ባቀረቡት የበጀት ጥያቄ ሰነድ ውስጥ አካተው እንዲያሳዩ የቋሚ ኮሚቴው አባላት መልእክት ማስተላለፋቸውን ማሳሰባቸውን ዘገባው አስታውሷል። የአሜሪካው አምባሳደር የመቀለው ምክክር አምባሳደሩ ለህወሓት ሰዎች የለገሱት ምክረ ሐሳብ በኢትዮጵያ አሜሪካው አምባሳደር ኤርቪን ማሲንጋ አሁንም ትግራይ ናቸው። የሽራውን ቆይታ አጠናቀው መቀለ በመግባት ከጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር መክረዋል። ደጋግመው ትግራይን እየረገጡ ያሉት አምባሳደሩ በትናንትናው ዕለት ከህወሓት ሰዎች ጋር ሽረ ላይ መታየታቸው ይታወሳል። ትናንት ሽረ በነበራቸው ቆይታ ከህወሓት አመራሮች ጋር መምከራቸው አይዘነጋም። በዚህ ወቅት የህወሓት አመራሮች የተፈናቀሉ ዜጎችን ወደ ቀያቸው መመለስ በሚለው ዙሪያ አጽንኦት በመስጠት ለአምባሳደሩ ሰፋ ያለ ማብራሪያ አሰምተዋል። አምባሳደሩ በሰጡት ምላሽ ተፈናቃዮችን በመመለስ ረገድ ፕሪቶሪያው ስምምነት ላይ ብቻ ትኩረት ከማድረግ ከሚመለከታቸው አካላት ጋር ፖለቲካዊ ውይይቶችን ብታደርጉ የተሻለ ይሆናል በማለት ምክረ ሐሳብ መለገሳቸው ተነግሯል። የሁለቱን ሰዎች ምክር በተመለከተ ትግራይ ጊዜ አስተዳደር ጽሕፈት ቤት አንዳንድ መረጃዎችን አጋርቷል። የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ቀጣይና ዋነኛ ስራይ የትግራይን ህገ መንግስታዊ ግዛታዊ አንድነት ማረጋገጥና ተፈናቃዮችን ወደ ቀያቸው መመለስ ነው በማለት መናገራቸውን የተሰማው አምባሳደር ኤርቪን ማሲንጋ በዚህ ውይይት ወቅት የትግራይ ጊዜ አስተዳደር የፕሪቶሪያው ስምምነት በአግባቡ ተግባራዊ ለማድረግ መንግስታቸው አስፈላጊውን ድጋፍ ያደርጋል ሲሉ ተናግረዋል። የፕሬዝዳንቱ ጽሕፈት ቤት በዚሁ መረጃው አምባሳደሩና ታደሰ ወረደ በቀጣይ ትኩረት ሊሰጣቸው በሚገቡ ጉዳዮች ላይ ጥልቅ ውይይት አድርገዋል። ከዚህ በተጨማሪም በሁሉም ጉዳዮች ላይ የጋራ መግባባት ላይ ተደርሷል ሲል አስነብቧል። ህወሓት ስለ ኤርትራው ግንኙነት ምላሽ ሰጠም። ህወሓት መንግስትን የከሰሰበት አነጋጋሪ ሰነድ ህወሓት ለዓለም አቀፉ ማህበረሰብና ለዲፕሎማቶች ይድረስልኝ ያለውን ሰነድ እንግሊዛዊ የአፍሪካ ቀንድ ጋዜጠኛ ማርቲን ፕላውት ይፋ አድርጎታል። ህወሓት በዚህ ሰነዱ በፌዴራሉ መንግስት በተከፈተብኝ ዘመቻ አፋጣኝ ጥሪ ለማድረግ ተገድጃለሁ ብሏል። ህወሓት የኤርትራን ጉዳይ እንዲሁም በርካታ ወቅታዊና አነጋጋሪ ጉዳዮችን በዚሁ ሰነድ ላይ አንስቷል። ህወሓት በ10 ነጥቦች ዘርዝሮ ባጋራው ሰነድ
በዋነኝነት ወታደራዊ ተገንጣይ የሚል ዘመቻ በፌደራሉ መንግስት ተከፍቶብኛል ብሏል። ፌደራሉ መንግስት የህወሓት ወታደራዊ ተገንጣይ ነው የሚለውን ስሞታ አጉልቶ በማሳየት የፖለቲካ ፕሮፓጋንዳ እንዲሁም ዶክመንተሪዎችን በማዘጋጀት ተጠምዷል ሲል ወቅሷል። በዚህ ሳይወሰን የነዳጅ ስርጭትን ጨምሮ የጉዞ እገዳዎችን በማድረግ የፕሪቶሪያውን ስምምነት ጥሷል ያለው ህወሓት ለዓለም አቀፉ ማህበረሰብና ለዲፕሎማት ቢሮዎች ይድረስልኝ ባለው ሰነዱ ላይ አቤቱታውን አሰምቷል። ከጦርነቱ በፊት የነበረውን የትግራይ አስተዳደር በማስመለስ በኩል ፌደራል መንግስቱ ኃላፊነቱን አልተወጣም በሚል በሰነዱ አራተኛ ንዑስ ላይ ወቀሳ ቀርቧል። በፖለቲካዊ ንግግር መፍትሄ ለማግኘት የትግራይ ህዝብ ያልተወከለበት ፌዴሬሽን ሌላኛው ተግዳሮት እንደሆነ ሰነዱ ያስነብባል። ህወሓት በዚሁ ሰነድ ላይ በተደጋጋሚ ክስ ስለሚቀርብበት ጉዳይ ያነሳሳ ሲሆን የኤርትራ ግንኙነት የድህረ ጦርነቱ የሰላም ስምምነት አንደኛው ሂደት ነው ብሎታል። ህወሓት ከሁሉም አጎራባች ክልሎችና ሀገራት ጋር ሰላማዊና ገንቢ ግንኙነቶችን በተከታታይ እንዳደረገ የገለጸ ሲሆን ማንኛውንም አለመግባባት ወይንም ልዩነት በውይይት በጋራ መከባበር የተቀመጡ ደንቦችን በማክበር መፍታት እንዳለባቸው በማመኑ የኤርትራ ግንኙነት የዚሁ አካል እንደሆነ እንደሚያምን በሰነዱ ላይ አስፍሯል። ከኤርትራ ጋር የተደረገ ሚስጥራዊ ስብሰባና ወታደራዊ ቅንጅት ነው በማለት የፌደራሉ መንግስት በቅርቡ የተሰራጨው ውንጀላ ሙሉ ለሙሉ መሰረተ ቢስና በማንኛውም ተጨባጭ ማስረጃ ያልተደገፈ ነው ብሎታል። ህወሓት የሚሰነዘሩበትን መሰረተ ቢስ ውንጀላዎች ውድቅ በማድረግ ለሰላም ያለውን ጽኑ አቋም ያረጋግጣል ያለው ሰነዱ ለእውነተኛ ውይይትና የትብብር ተሳትፎ ሙሉ ለሙሉ ክፍት ነኝ ብሏል። ህወሓት በዚሁ ሰነዱ ሌተናል ጀነራል ታደሰ ወረደ ወደ ስልጣን መምጣታቸውን ተከትሎ የመቶ ቀናት እቅድ ተነድፎ አዲስ መሻሻል መምጣቱን በመጥቀስ ለፕሬዝዳንት ታደሰና አስተዳደራቸው ውጥን ትግበራ ሙሉ ድጋፍ ሰጣሉ ብሏል። በምርጫ ቦርድ የተሰረዘበት ሂደት እንዲሁም ፌደራሉ መንግስት በአፋር ክልል ሰመራ ያደረገ ያለው የታጣቂዎች ድጋፍ ሆን ተብሎ እየተደረገ ያለ ትንኮሳ ነው ብሎታል። በቅርቡ የተቋቋመው አዲስ የትግራይ አስተዳደር ካቢኔ ገንቢ ተሳትፎ በማድረግ የተጀመረውን የሰላም ሂደት ላይ ትልቅ ለውጥ ያመጣል የሚል እምነት እንዳለ የገለጸው ህወሓት ከላይ በዝርዝር የተገለጹት ፈተናዎች የፕሪቶሪያው ስምምነት አደጋ ላይ የጣሉና አስቸኳይ መፍትሄ የሚያሻቸው ናቸው ብሏል። የምርጫ ቦርድ አዲስ እጩዎች የፌደራል ፍርድ ቤቶች አመራሮች የምርጫ ቦርድ አባል እንዲሆኑ በእጩነት መቅረባቸው ተሰምቷል። እጩዎቹ የተመረጡት የብሔር፣ የሃይማኖት፣ የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ ይፋ አድርጓል። መልማይ ኮሚቴው የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች 2 አባላት እንዲተኩ በእጩነት የመረጣቸውን 6 ሰዎች ይፋ ያደርገው ዛሬ በሰጠው መግለጫ ነው። በመጪው ሰኔ የኃላፊነት ዘመናቸው ስለሚጠናቀቅ በአዲስ የሚተኩት የምርጫ ቦርድ ስራ አመራር አባላት ምክትል ሰብሳቢው ጉብሸት አየለ እንዲሁም ዶክተር አበራ ደግፉና ብዙ ወርቅ ከተተናቸው ጠቅላይ ሚኒስትር አብይ አህመድ እነዚህን የምርጫ ቦርድ አመራሮች ለመተካት መጋቢት ላይ ያቋቋሙት እጩ መልማይ ኮሚቴ ከሚያዝያ 1 ቀን እስከ ሚያዝያ 21 ቀን 2017 ዓ.ም ድረስ የእጩዎች ጥቆማ ሲቀበል ቆይቷል። በእነዚህ ቀናት ውስጥ ከህዝብ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የእጩ ጥቆማዎች መሰብሰባቸውን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ተናግረዋል። በእነዚህ ቀናት ውስጥ ከህዝብ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የእጩ ጥቆማዎች መሰብሰባቸውን የኮሚቴው ሰብሳቢ አስታውሰዋል። በመጨረሻም የባህር ማዶ ዜናም በአሜሪካ ይፋ የሆነው አዲሱ አነጋጋሪ ሚሳኤል አሜሪካ ጎልደን ዶም ስትል የሰየመችውና የወደፊቱ የሚሳኤል መቃወሚያ ስርዓት የተባለውን ዲዛይን ይፋ ማድረጓ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውል ተናግረዋል። ትራምፕ ሁለተኛውን የስልጣን ዘመናቸውን እንደጀመሩ የነን አሜሪካ ላይ የሚቃጣን የአየር ጥቃት ባለስቲክና ክሩዝ ሚሳኤሎችን ጨምሮ የሚከላከል አዲስ የሚሳኤል መከላከያ ጋሻ ስርዓት ቀጣዩን ትውልድ ለመከላከል በሚል ተግባራዊ እንደሚያደርጉ ተናግረው ነበርም። የሚሳኤል መቃወሚያውን ወደ ስራ ለማስገባት $25 ቢሊዮን ያስፈልጋል የተባለ ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎችን የሚጠይቅ ነው። የሀገሪቱ ባለስልጣናት አሜሪካ ያላት የሚሳኤል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎችን ለመመከት የሚሆኑ አይደሉም ሲሉ ያስጠነቅቁ ነበርም። ፕሬዝዳንት ትራምፕ በአሁኑ ጊዜ በህዋ ላይ የህዋ ዘመቻ ምክትል ኃላፊ የሆኑትን ጀነራል ማይከል ጉትሊን ፕሮጀክቱን በበላይነት እንደሚመሩት ተናግረዋል። ትራምፕ ስልጣናቸውን በተረከቡ በ7ኛው ቀን የመከላከያ ሚኒስትራቸውን የአየር ጥቃቶችን ለመከላከልና ለመመከት የሚያስችል ስርዓት እቅዳቸው ላይ አካተው እንዲያቀርቡ ትዕዛዝ አስተላልፈው ነበርም። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።